አንዴ እኔ እኮ ግልጽ አድርጌ እያወራው ነው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው እያልኩ ነው። ግን እናንተ አላህ ነው የምትሉት፣ አንድ አምላክ ነው የምትሉት። እናንተ የእናንተን አላህን አናውቅም፣ ግን አላህ ነው የምትሉት። ትክክለኛውን መንገድ ምረኒ ይላል ዝም ብሎ በየቀኑ ማለት ነው። ያቻቸው ይሄ ነው በቃ የክርስቲያን መጨረሻ። አቤት አቤት አቤት! አንተ ስትሳደብ ምንም አይደለም፣ ግን እኛ ምንም ማድረግ አይቻልም። እና አይደለም ያወረድኩት፣ ያው ሊያርዶትም ይገባል በስነ ስርዓት። ልክ በቃ ሲበሉ ጊዜ የሆነ ስህተት ላይ እንዳሉ ሲያውቁ ጊዜ የመጨረሻ እንትናቸው ተሳርበው መውጣት ነው። ይሄ ነው። ጠይቁ፣ ተጠይቁ፣ በስነ ስርዓት አውሩ፣ በማስረጃ አውሩ። የምታምንበትን ነው እንድትናገር እያደረግኩ ያለሁት። አምላክ አለው ወይ ያልኩህ፣ አምላክህ አዎ አምላክ አለው። አምላክህ አምላኩን ይለምናል ወይ? አዎ ይለምናል። ምን አናደደ? ከዚያ ተናደህ አላህ አላህን ይለምናል። እሺ በጨዋ ደንብ አውሩ ክርስቲያኖች። ይሄ መሰዳደብ መዘላለፍ ምንም አይጠቅም። ካላችሁ በሱረቱል ፋቲሃ ላይ ቁጥር 6 ላይ ጥያቄ አለኝ፣ በዛ ችግር የለም። እሺ ለማንኛውም አምላክ ሆኖ አምላኩን የሚለምን ቆማችሁ አስቡ። ወላሂ ያዙ አምላካችሁ አምላኩን ሲለምን አምላኬ አምላኩን ይለምናል እያለ እየሰማችሁት ነው። አምላክ አምላክን ሲለምን አስባችሁታል? አምላክ ማለት በባህሪው ሁሉን ነገር በራሱ ማድረግ የሚችል ነው። አምላክ ብለህ ጠርተኸው ይህ አምላክ ሌላን አምላክ ይለምናል ካልክ አለቀ በቃ። ልጆች ወላሂ ሊዘጋ ነው። ምን ይሻላል? ለምን ታብ አታደርጉም? ለምን ኮፒሊት አታደርጉም? ቲክቶክ በጣም መግባት የደበረኝ ያስጠላኝ አንደኛ ምክንያት ይሄ ነው። ገስት ላይ ሰው አይታየኝ ከገባሁ ጀምሮ ማለት ነው። እሺ ጥያቄ ከኃጢአት ህዝቡን ከኃጢአት ያዳነው ሌላ ነቢይ ከነቢያቶች አንዱ እንደ ኢየሱስ ክርስቶስ ህዝቡን ከኃጢአት ያዳነው ሌላ ነቢይ አለ? ያው ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ አዲስ ነገር አይደለም። ህዝብን ከኃጢአት አዲስ ብርቅ አይደለም። ይሄ መገለጫ ነቢያት መገለጫ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ኢብራሂም እና ኢስማዒል በትንቢት ደረጃ አላህን ለመኑት፣ ወደፊት የሆነ ነገር እንዲያሳካላቸው። ምን ለመኑት? ህዝቡን ከኃጢአት የሚያነጻ የሆነን መልእክተኛ ከዚች ሀገር ከመካ ምድር ላይ አስነሳና ላክ ብለው ለመኑት። ረበና ወበዐት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲክ ወዩዐልሙሁም ልኪታብ ወልሕክመተ ወዩዘኪህም ኢነከ አንተል ዐዚዙል ሐኪም። ህዝቡን ከኃጢአት የሚያነጻ የሆነን መልእክተኛ አስነሳሉት። አላህም ቃሉን ፈጸመላቸው ለኢብራሂምና ለኢስማዒል። ሁወ ለዚ በዐተ ፊል ኡሚይነ ረሱላን ሚንሁም የትሉ ዐለይሂም አያቲህ ወዩዘኪህም ወዩዐልሙሁም ልኪታብ ወልሕክመ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ህዝቡን ከኃጢአት የሚያነጻን መልእክተኛ ላኩላቸው እያለ ይናገራል። አሁን ነቢ ሰለላሁ ዐለይሂ ወሰለም ህዝቡን ከኃጢአት የሚያነጹ ወዩዘኪህም ተብለው ተገልጸዋል። ይሄ ብርቅ አይደለም። መሲሁም ህዝቡን ከኃጢአት የሚያነጻ ተብሎ ቢገለጽ ይህ ብርቅ አይደለም፣ የሚደንቅ ነገር አይደለም። ገብታችኋል አይደለም? ነቢያቶችን አምላክ የሚገልጽባቸው የሆነ መገለጫ ነው። ማን ነው ግን ኃጢአቱን የሚምረው ከተባለ ያ አምላክ ነው። ገብታችኋል አይደለ? ወመን የግፊሩ ዙኑበ ኢለላህ፣ ከእኔ ከአላህ በስተቀር ማን አለ ኃጢአትን የሚምር አለ። የእነዚህ ነቢያቶች ታዲያ ከኃጢአት ህዝብን ያነጻሉ ሲባሉ ምን ማለት ነው? ነቢያት በሚያስተምሩ ጊዜ ነቢያትን ትምህርት ሲከተል አንድ ሰው ከኃጢአት እየራቀ ይሄዳል፣ ወደ ጽድቅ እየቀረበ ይሄዳል። ኃጢአትን አስወገደ ይሄ ነቢይ ማለት ነው። ከዚያች ምድር ላይ ጣዖታት ይወገዳሉ፣ አይመለኩም። አንዱን አምላክ ብቻ ይመለካል። ከዚያ ሰዎችም ከኃጢአት ይርቃሉ፣ የአምላክን ትእዛዝ ይፈጽማሉ። በማን? በዚያ ነቢይ አስተምሮ ምክንያት። ስለዚህ ኃጢአትን አስወገደ ይሄ ነቢይ ማለት ነው። ቦታውን መጠቀስ ቢተውረ ደስ ይላል። ሁሉም ሰው እንዲሰማ ቦታውን ጥቀስ፣ ችግር የለም። ሱረቱል በቀራ ላይ ኢብራሂም ዓለይሂ ሰላም እና ኢስማዒል ረበና ወበዐት ፊህም ረሱላን ሚንሁም እያሉ የለመኑትን ላሳያችሁ። ሱረቱል በቀራ ላይ ታገኙታላችሁ። ልክ እንዲሁ በሱረቱል ጁሙዓ ላይ አንድ ቪዲዮ ትልቁ ላይ አድርጉትና እኔ ማድረግ አልችልም፣ የከፈተ ልጅ ካለ አስገንትን በሉለት አውጣላቸው። ወዩዘኪህም ሱረቱል በቀራ ላይ አውጣ። ሱረቱል ጁሙዓ ላይ ልክ እንዲሁ እንደፈጸመላቸው እናገኛለን። ቁጥር 180 ምን አካባቢ እሺ ቁጥር 129 ላይ ቁጥር 129 ሱረቱል በቀራ 129 ያው
ጌታችን ሆይ አሉ አብርሃምና እስማኤል እንደሆኑ ከላይ አንድ ያሳያቸው። አብርሃምና እስማኤል እንደሆኑ ትንሽ ወረድ አድርገው፣ አይዋ ትንሽ ዝቅ አድርገው፣ ትንሽ አሁን 125 ነው ያውና ኢብራሂምና እስማኤልም ማለት ጌታችን ሆይ ከእኛ ተቀበል እያሉ እየለመኑት ነው። ካዕባን ያንን መካ የሚገኘውን የሙስሊሞች የቂብላ የሶላት አቅጣጫን ሰርተው ካጠናቀቁና ከጨረሱ በኋላ ያው ኢብራሂም እና እስማኤልም ጌታችን ሆይ ከእኛ ተቀበለን አሉ። አንተ ሰሚውና አዋቂው አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶችን ከፍ ባደረጉት ጊዜ አስታውስ እያለ ይናገራል። አሁን 126 ላይ ያወጣል። 29 ላይ ምን ይላል? አሁን ተመልከቱ። እዚህ ጋር ጌታችን ሆይ አሉ በውስጣቸውም በእነሱ የሆነን መልእክትና በእነርሱ ላይ አንቀጾችህን የሚያነብላቸው መጽሐፍንና ጥበብን የሚያስተምራቸውን ከክህደት የሚያጠራቸውንም ላክ አለ። አየህ፣ ከክህደት ብሎ በቅንፍ አስቀመጠው። አጠቃላይ የኃጢአት ሁሉ ዋና ክህደት ስለሆነ እሱን ለማመላከት ነው። ያው ህዝቡን ከምን የሚያጠራ ከክህደትም ሆነ ከኃጢአትም የሚያጠራ የሆነን መልእክተኛ ላክ እያሉ ተማጸኑት። አላህም ይሄን ቃል ፈጸመላቸው ለአብርሃምና ለኢስማኤል። አሁን ሱረቱል ጁሙዓ ምዕራፍ ቁጥር 2 ያወጣላቸው። ሱረቱል ጁሙዓ ሱረቱል ጁሙዓ 4 ቦታ ላይ እናገኘዋለን። እንዳው አንድ ቦታ ላይ እንዳይመስላችሁ 4 ቦታ ላይ ከኃጢአት የሚያነጻ ብሎ ገልጿቸዋል። ሱረቱል ጁሙዓ ቁጥር 2 ያውና ተመልከቱ ምን ይላቸዋል። አሁንም እዚህ ጋር ያው እርሱ ያ ከህዝቡ ከማይማቸው ብሎ ከጠቀሰው እምይል የሚለው ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራት የሚያጠራቸውንም ይላል። ያው ከማጋራት የሚለው በቅንፍ አስቀምጦት ነው። ከኃጢአት የሚያነጻቸው ወይንም የሚያጠራቸው ትልቁ የኃጢአት አይነት በአምላክ ላይ ማጋራት ነው እና ማጋራት የሚለውን አስቀምጦት ነው። ሌላም ቦታ ላይ ታገኛላችሁ። ሌላ ጥያቄ አለ? ሌላም ቦታ ላይ ልክ እንዲሁ ሱረቱል በቀራ 151 ላይ ታገኛለህ። ልክ እንዲሁ ሱራ አሊ ዕምራን 164 ላይ በዚሁ መገለጫ ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው ታገኛላችሁ። ከኃጢአት የሚያነጻ ብሎ ገልጿቸዋል። እሺ ሌላ ጥያቄ ካለህ ጠይቅ ትችላለህ። ስለዚህ እነሱ ኢየሱስ ክርስቶስ ከኃጢአት ያነጻሉ ማለት ነው። አዎ እንግዲህ ነቢያቶች ለህዝቦቻቸው አንድ ቤት አድርጉት። ነቢያቶች እንዳልኩት አድርጉት ከኃጢአት ማጥራት ማለት ነው። መሲሁም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነቢያትም ህዝቦቻቸውን የአምላክን መንገድ ሲያስተምሩ ጊዜ ኃጢአትን ሲያስጠረቅቁና ሰው የዛኔ የእነርሱን መንገድ ሲከተል የነቢያትን መንገድ ኃጢአትን ደግሞ ሲርቅ ጊዜ ኃጢአትን አነጻህ ነቢይ ማለት ነው። እርሱ በሰራው ስራ አማካኝነት ያ ማለት ነው እንጂ ኃጢአትን የሚምር ነው ማለት አይደለም። ኃጢአታቸውን የሚምርላቸው ቢሆን እሺ የዛኔ። ነገር ግን እንደዛ አይደለም። ኃጢአት የሚያነጻ የሚያጠራ ማለት ህዝቡን ከኃጢአት የሚጠሩበትን የሚነጹበትን መንገድ የሚያስተምር ማለት ነው። ማነው ኃጢአትን የሚምረው ከተባለ አንዱ አምላክ ነው። በዚህም ነው እንደናንተ እምነት ምናልባት የምታውቅ ከሆነ መጽሐፍ ቅዱስ ላይ ምን ይላል? የአባት ወይ የሚያደርጉትን ያውቁምና ይቅር በላቸው አለ። ይቅር ባይነትን ለማን ሰጠ? ለአብ ሰጠ። እያረላ ማነው ኃጢአትን ይቅር የሚለው? እርሱ ነው። ገብቶሃል አይደለ? አይ እኔ ይቅር ብያቸዋለሁ ብሎ እዛ ማለት ይችል ነበር አምላክ ቢሆን ኖሮ። ነገር ግን ይሄን አላላቸው። ይሄ ነው ሲመጡም ጊዜ ሰዎች ኃጢአታቸው ተሰርዮላቸዋል ሂዱ ይላቸዋል። ቁሙ መግፉረን ለኩም ነቢ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ኃጢአታቸው ተምሮላቸዋል ሂዱ ይሏቸው ነበር። ሰዎች እናንተ የገነት ናችሁ ሂዱ ይሏቸዋል። ገነትን የሚሰጠው ነቢይ ሙሐመድ ነው አምላክ ነው ማለት ነው አንልም። እዛ አንልም። አምላክ በእነርሱ በኩል የሚያደርገውን ስራ የሚናገረውን ያን እያስተላለፍ እንጂ ሌላ አይደለም። ለአጠቃላይ ኃጢአትን የሚምራ አንዱ አምላክ ነው። ነቢያቶች ምንድን ናቸው ከተባለ መሲሁም ነቢ ሰለላሁ ዐለይሂ ወሰለምን ህዝቦቻቸውን ከኃጢአት የሚያጠሩ የሚያነጹ ሲባል ጊዜ በትምህርታቸው ሰው ሲከተል ጊዜ ያንን ከኃጢአት ሲርቅ ወደ ጽድቅ ሲመጣ ህዝብን ከኃጢአት አጸዱት አጠሩት ማለት ነው። ይሄ ማለት ነው። እሺ ስለዚህ ምንም አይነት ልዩነት የላቸውም ማለት ምን አልከኝ? ምንም አይነት ልዩነት የላቸውም። አዎ ከኃጢአት ህዝቦቻቸውን በማጥራት ረገድ ሁሉም በማስተማር
ህዝቦች የእነሱን መንገድ ሲከተሉ ጊዜ ከኃጢአት ያጠራል። ትምህርታቸው የነቢያቶች ትምህርት ኢስላም ነው። ያው አንዱን አምላክ በብቸኝነት ማምለክ፣ በእርሱ ላይ ቅንጣትን አለማጋራት። አየህ፣ ይህን ሰው ሲከተል ጊዜ ከኃጢአት የሚጠራበትን የሚነጻበትን መንገድ ያዘ፣ ተከተለ። ይህን ደግሞ ነቢያቶች ያስተምራሉ። መሲሁም ይህን ያስተምር ነበር ለህዝቦች ያለ ማለት ነው ትምህርታቸው እንጂ ከኃጢአት የሚያነጻ እነሱ በራሳቸው ያጠራሉ ማለት አይደለም። ያን ትምህርት ሰው ተከትሎ ሲመራበት ጊዜ ከኃጢአት ይርቃል፣ ጽድቅን ያደርጋል። ስለዚህ ኃጢአትን አስወገደላቸው ለህዝቦች ያ ነቢይ ማለት ነው። ያ ሌላ ከስሞቻቸው መካከል ነቢ ስለ ላ ስለም ስማቸው ራሱ አልማሒ የሚል ስም አላቸው። ማሒ ማለት የሚያጸዳ የሚያጠራ ማለት ነው፣ የሚያፍስ ማለት ነው። ከምንድን ነው የሚያጠራው ከተባለ ሊአን አላህ የምሑ ብሂ አልኸጣያ ኃጢአትን በእርሳቸው ያነጻልና። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ስማቸውን ሲናገሩ ኸምሰቱ አስማ አሉ፣ ለእኔ ያለኝ አሉ። ከስሞች መካከል 5 ስሞች አሉኝ ካሉ በኋላ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሓሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ አሉ። ማሒ ማለት የሚለው ሲናገሩ ምን አሉ? አለዚ የምሑ ላሁ ብየ ልኸጣያ አሉ። ኃጢአትን በእኔ የሚያስወግድብኝ የሆንኩ ነኝና ብለው ተናገሩ። አየህ፣ ኃጢአትን በእርሳቸው ያስወግዳል አምላክ፣ ኃጢአትን በእርሳቸው ያጠራል። ተረድተሃል? ተማሪስ እና እንትን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉም በአዳም እንደሚሞት ሁሉም ደግሞ በኢየሱስ ክርስቶስ ሕያዋን ሆኗል ሆኖ እሱን የሚወክል ያለውን እዚህ ቦታ እንግዲህ ሰዎች ህይወትን መንገድ እንትን ሲከተሉ ጊዜ በነቢያት በኩል የመጣውን መንገድ ሲከተሉ ጊዜ ህይወትን ያገኛሉ። በክርስቶስ በኩል የመጣውን መንገድ ሲከተሉ ጊዜ ሰዎች ህይወትን ያገኛሉ። ትክክል ነው። በዘመኑ ለእስራኤል በተላከበት ጊዜ በእርሱ በኩል ካልሆነ በስተቀር ህይወትን አያገኙም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መሰሉ ለዚ የዝክሩ ረበሁ ወለዚ ላ የዝክሩ ረበሁ ከመሰል ልሐይ ወልመይት አሉ። ያ ጌታውን አላህን የሚያውቅና እርሱን የሚያወሳ የሚገዛ እንዲሁም እርሱን የማያውቅና የማይገዛ ልክ እንደ ህያውና እንደ ሙታን ናቸው አሉ። ህያው የሚሆነው ሰው በዚያ በአንዱ አምላክ በአላህ ስብሐነ ወተዓላ ህግና ስርዓት ሲከተል ጊዜ ህያው ይሆናል። ፈቃደና ልቀበል የሚያደርገው ከሙታን ነው ብለው ተናገሩ። ሰውየው ህያው ቢሆንም እንኳን ከሙታን ነው የሚቆጠረው። አምላኩን የማያውቅና የአምላኩን ህግና ስርዓት ስለዚህ ስለ ትምህርት ነው። አሁን በመሲሁ በኩል የመጣውን ትምህርት ሰው ሲከተል ጊዜ በዘመኑ ህያው ይሆናሉ። ያንን አንከተልም አሻፈረኝ ብለው ከካዱ ደግሞ ከሙታን ናቸው እነዚህ ሰዎች፣ ህያው ሆነው መስለው ቢታዩም እንኳን ማለት ነው። ይሄ ነው። እሺ እዚህ ቦታ ኢየሱስ ክርስቶስን የሚወክል ነቢይ አለ። ለምሳሌ ሙሴን ብንቀበል ሁሉም ነቢያት ይሄ ባህሪ ያላቸው እንደዚህ ማለት ይቻላል። ሁሉም በአዳም እንደሚሞት ሁሉም ደግሞ በሙሴው ሕያው ሆኗል ማለት ይቻላል። በየዘመናቸው መሲሁ በዘመኑ ለተላከለት ህዝብ ነው። እንዲሁም ለሁሉም ነቢያት እነ ሙሴ እና አብርሃም ሁላቸውም ለህዝቦቻቸው የህይወትን መንገድ ይሰጣሉ። የህይወት መንገድ ማለት ነው። ህያው የሚሆንበት አንድ ሰው ህያው የሚሆንበት የህይወት መንገድ ምንድን ነው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ስትሄድ ጊዜ ኢየሱስ ክርስቶስ ወደ ሰማይ ከፍ ብሎ ምን አለ? የዘላለማዊ ህይወት ማለት ምን ማለት እንደሆነች ሲናገር አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ያውቁ ዘንድ ቢለውን አስምርበት። ሰዎች ይሄንን እውቀት ሲያገኙ ጊዜ ህይወትን አገኙ ማለት ነው። ይሄን እውቀት ታዲያ ሙሴ ይሰጣል ወይ ስንል፣ አዎ ይሰጣል፣ በደንብ አድርጎ ይሰጣል። የአምላክን አንድነት ማሳወቅ ይሄ ነው ህይወትን የሚያስገኘው። ያ አንዱ አምላክ ብቸኛ እንደሆነ በእርሱ ላይ ቅንጣት አጋር እንደሌለው ይህን ሙሴ ይሰጥ ነበር፣ አብርሃም ይሰጥ ነበር፣ ሁሉም ነቢያት ይሰጡ ነበር። በኋላ ዛሬ ላይ እኛ እንሰጣቸዋለን ለሰዎች ስለ አንዱ አምላክና ስለ ነቢያቶች ነቢይነት እናስተምራቸዋለን። ይሄን የተቀበለ ከእርሱ ከአምላክ ዘንድ የተላኩ መልእክተኛ መሆናቸውን አምኖ የተቀበለ የዘላለማዊ ህይወትን ያገኛል ሰውየው። ወሃዚህ ሂየ ልሐያት ልአበድያ አን ያዕሪፉከ አንተ አልኢላህ አልሐቂቂይ ወሕደክ ወየሱዕ አልመሲሕ አለዚ አርሰልተ። ያው እውነተኛ አምላክ ብቻ የሆን ከአንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ያውቁ የሚለውን አስምርበት። ይህ ነው ይህች ነች የዘላለማዊ ህይወት አለ። ይህን እውቀት ነው የዘላለማዊ ህይወት የሚያስገኘው እያለ ነው። እውቀቱ ምንድን ነው ከተባለ ምን ሳውቅ ጊዜ ስለ አንዱ አምላክ አምላክነት፣ ስለ ላከው መልእክተኛነት ስታውቅ ጊዜ ይሄ ነው። ይሄን ደግሞ ሙሴ ያደርግ ነበር ወይ ብዬ ብጠይቅህ፣ አዎ ሙሴ ስለ አንዱ አምላክ ያስተምር ነበር? አያስተምርም? ያስተምራል። ይህ አይደለ እርሱ መልእክተኛ እና ነቢይ እንደሆነ ከእርሱ ዘንድ የተላከ ያስተምራል። አዎ ያስተምራሉ ነቢያቶች። መሲሁም ይሄን ነው እያለ ያለው።
ስለ አንዱ አምላክ አስተማረና እርሱ ደግሞ የተላከ መልእክተኛ ከአንዱ አምላክ የተላከ መልእክተኛ መሆኑን አስተማረ። ይህን ያወቀ ሰው የዘላለማዊ ሕይወት እንደሚያገኝ ይነግራቸዋል። እዚሁ ላይ እዚህ ጋር የተናገረው ማነው? እዚህ ጋር የተናገረው ኢየሱስ ነው እየተናገረ ያለው። ኦኬ በጣም አሪፍ። አንድ ኦኬ መጨረሻ እንትን ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን እሱን ብቻ ያስረዳና ከዛ እንጨርሳለን። አውጣለት። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እንዴ አልሰማሁም። አንድ ነገር ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እሺ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መከር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኦኬ የመጀመሪያው ምን አልከኝ? ማውራት ከፈለክ አውራ፣ ችግር የለውም። እንደውም ከአንተ ያለው ልስማና ከዚያ በኋላ ችግር የለውም። እሺ የመጀመሪያው ልታውቅ የሚገባው ነገር ምንድን ነው? የዛሬዎቹ ክርስቲያኖች ይህ ጥቅስ ለኢየሱስ ክርስቶስ የተነገረ ትንቢት ነው ብለው ያስተምሯቸዋል። ነገር ግን ከአዲስ ኪዳን ባለቤቶች ከአራቱም ወንጌላት ከአራቱ ወንጌላት ብቻ አይደለም ከነ ጳውሎስ መልእክቶች አንድ የመጽሐፍ ቅዱስ ጸሐፊ ከአዲስ ኪዳን ባለቤቶች ይህ ትንቢት ለኢየሱስ ነው ብሎ የተናገረና ይህ ትንቢት ለኢየሱስ እንደሆነ ያስቀመጠ አንድ አምጡን ሊበላቸው የለም። ታገኛለህ መጽሐፍ ቅዱስ ላይ ይሄ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ የአዲስ ኪዳን ባለቤት ታውቃለህ? አታውቅም? የጠየኩህ ነው አለ። ምን አልከኝ? ከአዲስ ኪዳን ጸሐፊዎች ከማቴዎስ ወንጌል፣ ከማርቆስ ወንጌል፣ ከሉቃስ ወንጌል፣ ከዮሐንስ ወንጌል፣ ከጳውሎስ መልእክቶች፣ ከዮሐንስ መልእክቶች ይህ ትንቢት ለኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ አንድ አለ ወይንስ የለም? አሁን ይሄ እንደተፈጸመው መጽሐፍ ቅዱስ ይናገራል። ለምሳሌ ይሄ እዚህ ጋር የተናገረው ደግሞ በአዲስ ኪዳን ላይ ተፈጽሟል አይደል? አይደለም ጥያቄ እሱ ሳይሆን የአዲስ ኪዳን ባለቤቶች ምን ያደርጋሉ? አይተህ ከሆነ በተለይ ማቴዎስ በመጽሐፉ ላይ እንዲህ ተብሎ ስለ ኢየሱስ ተጽፏል እያለ ብዙ ቦታ አስቀምጧል አይደለ? አማኑኤል ይሉታል ተብሎ እንደተጻፈ ምናምን እያለ ብዙ አስቀምጧል። አንዲት ቦታ የአዲስ ኪዳን ባለቤቶች ይሄ ጥቅስ ስለ ኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ አለ ወይንስ የለም? ኦኬ እዚህ ጋር እንመጣለን። ኦኬ ትንቢተ ኢሳይያስ 43 ሂድና ከዛ እዚህ እንመጣለን። ትንቢተ ኢሳይያስ 43 ቁጥር 1 ጨርስ እንጂ መጀመሪያው ጋር አሁን እዚህ ተመልሰን እንመጣለን። እዛ ጋር የተናገረው ለማን ነው? እዚህ ጋር የተናገረው ደግሞ ለማን እንደሆነ ልዩነቱን እናያለን። ትንቢተ ኢሳይያስ 43 ወደ ምትፈልገው ትሄዳለህ። አሁን የተጠየቀውን መለስ። የአዲስ ኪዳን ባለቤቶች ይህን ጥቅስ ያውቁታል? ለኢየሱስ ክርስቶስ ነው ብለው አስቀምጠውታል? ኦኬ ይሄ ለማን ነው የተናገረው? ከኢየሱስ ውጭ እኮ መጀመሪያ ስንጨርስና ስለ ኢየሱስ ነው ብሎ የተናገረ አንድ የአዲስ ኪዳን ባለቤት የለም በልና ከዛ ወደ ሀሳቡ እንሄዳለን። ወይንስ ካለ ደግሞ ችግር የለም። ሉቃስ ወንጌል እንትን አዲስ ኪዳን አለ። ሉቃስ ወንጌል ኦኬ ሉቃስ ወንጌል አንድ 30 ላይ 1:30 እሺ አውጣለህ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ፣ እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ያው እንደዚህ ይላል። ምን አገናኘው? ይህ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አለ ወይ ነው እኮ ጥያቄ።